ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ። በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ። የሞኝ ሞኝ ማለት የከሳሪ ከሳሪ ማለት ትናንቱም ዛሬውም እኩል የሆነ ሰው ነው። እድሜው አንድ ቀን ቀንሶ ከዱንያ ወጥቶ ወደ አኺራ ጉዞ እያደረገ ከትናንት ሳይማር ትናንትም ዛሬም እኩል የሆነበት ሰው የሞኞቹ ሞኝ የከሳሪዎች ከሳሪ ማለት እሱ ነው። ደስ የሚል ህይወት የሚባለው ቪላ ቤት ላይ ስለኖሩ የብዙ ፎቆች ባለቤት ስለሆኑ የፈለጉትን ያክል ብር ስለቆጠሩ የፈለጉትን አይነት ምግብ ስለተመገቡ ሳይሆን ደስታ የሚገኘው ደስታ ልብ ሰላም ሲሆን ነው የሚገኘው። ልብ ሰላም የሚሆነው ደግሞ ሰላሙን ሲያገኝ ነው። የልብ ሰላሙ በተውሂድ ነው። አላህን በመውደድ አላህን በመፍራት በአላህ ብቻ በመብቃቃት። ታዲያ ትክክለኛ እውነተኛ ቋሚ ደስታ የፈለገ ሰው የሚያገኘው በአላህ በማመን በተውሂድና መልካም ስራን በመስራት። ተውሂድን በሚገባ የተረዳ ልብ ውስጥ ያሰፈረ የሞላ ሰው ሁሌ በህይወቱ ተረጋግቶ መኖር ይችላል። የተለያዩ የሚረብሹ የሚያሸብሩ ነገሮች እንኳ በበዙበት ዘመንና ሀገር ላይ ቢኖር ውስጡ ይረጋጋል። በኢማኑ ልክ በተውሂዱ ልክ አላህ ሰላም ይሰጠዋል። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምን ይላል አላህ ተባረከ ወተዓላ። እነዚያ ያመኑ በአላህ ብቸኝነት ያመኑ ኢማናቸውን እምነታቸውን በሽርክ ያልቀላቀሉ ያልበከሉ እነሱ የተሟላ ሰላም አለላቸው፣ መረጋጋት አለላቸው ይላል። አለ የሚባል የአዱንያ ጸጋ፣ ደስታ፣ ድሎት፣ ቅንጦት ሁሉ ቢሰበሰብ አኼራ ላይ ካሉ አላህን ለታዘዙ ዲናቸው ላይ ቀጥ ላሉ ወንጀልን ለተዉ ሰዎች ከተዘጋጀው ጸጋ አንጻር ዱንያ ላይ ያለ ጸጋ በሙሉ ጣትን ባህር ውስጥ ነክረን ስናወጣ የሚወጣን ጠብታ አያክልም። ይህን ያክል ቦታ ለሌለው ዱንያ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በልብ ታስቦ ማይታወቅ የተከበሩ መላእክቶች ያዘጋጁት አላህ ራሱ ያዘጋጀው መሞት የሌለበት መታመም የሌለበት መሰደድ የሌለበት መሰልቸት የሌለበት መጣላት የሌለበት ልባቸው አካላቸው ንጹህ የሆኑ ሰዎች ለዘላለም የሚኖሩበትን የአኼራን ጸጋ እንዴት ይተዋል አቅል ያለው ሰው? ይህ የአኼራ የተሟላ ጸጋ የሚገኘው እዚህ ዛሬ ዱንያ ላይ ኸይር ስራ ላይ በመጽናት የተከሉትን የዘሩትን ምርት የኢማን ምርት የመልካም ስራ ምርት ሁሌ በመንከባከብ ነው። ችግኝ አንድ የተተክሎ አይተውም። ክብካቤ ያስፈልገዋል፣ አረም ያስፈልገዋል፣ ውሃ ማጠጣት ያስፈልገዋል። ኢማንም እንደዛው ነው፣ ክትትል ያስፈልገው። ረመዳን ላይ ብቻ አይደለም ሙእሚን መሆን ያለበት፣ ከረመዳን በኋላም ረመዳን ላይ የሰራነውን ኸይር ስራ ልንጠብቀው መሰሉን ልናበዛ ይገባናል። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ። በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ።